ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የሰሞንኛ ዝግጅታችን ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። በቀዳሚነት እንግዲህ ሙስናን መከላከል ላይ ትኩረት ያደረገ ርዕሰ ጉዳይ እናነሳለን። በዋናነት የሙስናን መከላከል ላይ ትኩረት ያደረገ ይሆናልና እንግዲህ 1993 ዓመተ ምህረት ጀምሮ ያው የስነ ምግባርና ጸረ ሙስና ኮሚሽን እንደተቋቋመ ይታወቃልና ከዛን ጊዜ ጀምሮ በተለይ በክልሉም እንደ ሀገርም ሙስና የሚያስከትለው ጉዳት አለና እሱ ጉዳት በተለይ ኢኮኖሚያዊ ጉዳት አለው፣ ማህበራዊ ጉዳት አለው፣ እንዲሁም ፖለቲካዊ ቀውስንም ያስከትላል አለፈ ሲልምና እነዚህ ነገሮች መገታት መቻል ስላለባቸው ሙስናን መከላከል ትልቅ የሀገር አጀንዳ ነው። ያው እንግዲህ ዛሬ በሰሞንኛ ዝግጅታችን የሙስና ጉዳይን እንደ አጀንዳ ለማንሳት የተገደድንበት አንደኛው ወይም ደግሞ መነሻ የሆነን ጉዳይ ከሰሞኑ በክልላችን የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን አብሯቸው ከሚሰራቸው ተቋማትና ባለድርሻ አካላት ጋር ሙስናን በመከላከል ዙሪያ እየተሰሩ ያሉ ስራዎችን ለመገምገም ተገናኝተው ነበረ። ተቋማችንም በመድረኩ ላይ የተነሱ ጉዳዮችንና ሌሎችንም ተያያዥ ሀሳቦችን መነሻ አድርገው ዘገባዎችን ሲሰራ ቆይቷል። ነገር ግን ነው ቀደም ብለህ እንዳልከው ሙስናን ለመከላከል የተለያዩ ስራዎች ሲሰሩ ተቋማት እንዲሁ የተለያየ ሪፎርም እያደረጉና የተለያዩ አሰራሮች እየወጡ ሙስናን በመከላከል ጉዳይ ስራዎች ሲሰሩ ነበረ። በእርግጥ ሙስና ዓለም አቀፍ ስጋት፣ ዓለም አቀፍ ችግር ነው። በዚህም ምክንያት የተለያዩ ዓለም አቀፍ ድርጅቶችም አሉ ሀገራት ሙስናን ለመከላከል ከሚያስቀምጧቸው አሰራሮች በተጨማሪ በጋራ ዓለም አቀፍ አሰራርን ተከትሎ ዓለም አቀፍ ኃላፊነት የሚሰጠው ተቋም አቋቁሞም ጭምር በሙስና ጉዳይ ላይ ይሰራል። ትራንስፓረንሲ ኢንተርናሽናል በየዓመቱ ዓለም አቀፍ መረጃዎችን ያወጣል እና በሀገራችንም ባለፈው በተለይ ደግሞ ቀረብ ባሉ ዓመታት ሙስና እንደ ብሔራዊ ስጋት ሊቆጠር ይችላል የሚል ሁሉ አቅጣጫ ነበረ። ይሄንን መነሻ ተደርጎ ብሔራዊ ስጋት ሆነ ማለት እንግዲህ እንደ ሕዝብ ወይም ደግሞ እንደ አገር ከፍተኛ አደጋ ነው ማለት ነው። ትልቅ ነገር እያከሰረን ነው ወይም ደግሞ ኢኮኖሚያችን ላይ፣ ማህበራዊ ጉዳያችን ላይ ወይም ደግሞ የመንግስት እና የሕዝብ መተማመን ላይ ችግር ይፈጥራል ከሚለው በተጨማሪ ከፍ ያለ ችግር ሆኖ ብሔራዊ ስጋት ሊሆን ይችላል የሚሉ መረጃዎች የሚወጡ ነበረ። በተለይ ሙስናን ለመከላከል በተቋም ደረጃ እንዲሁም በህብረተሰቡ ተሳትፎ ሲሆን ደግሞ የበለጠ ያለውን ተጋላጭነት ይቀንሳልና ኢኮኖሚያዊ ስንል እንግዲህ ኢኮኖሚያዊ ጉዳቱን ስናነሳ ማህደር ለልማት ይውል የነበረውን ሀብት በግለሰቦች እጅ እንዲገባ ምክንያት ይሆናል ማለት ነው። በግለሰቦች እጅ ገባ ማለት ደግሞ ለሀገር ለህዝብ መሰረተ ልማት ሊገነባበት የነበረውን ነገር በጥቂቶች እጅ ላይ ከወደቀ መሰራት ያለበት ስራ ሳይሰራ ይቀራል። ከዛ ባለፈ ማህበራዊ ምስቅልቅሉም እጅግ በጣም ሰፊ ነው። አንድ ሀገር መገንባት ያለባትን ትምህርት ቤት፣ የጤና ተቋማት እንዲሁም ደግሞ ሌሎችም የመንገድና ሌሎች የውሃ ተቋማት ካልተገነቡ የሚፈጠረው ማህበራዊ ችግር በዛው ልክ ማግኘት ያለበትን ማህበራዊ መስተጋብር ሳይፈጠር ይቀራል ማለት ነው። ከዛ ባለፈ እንግዲህ እንደ ተቋም የሙስናን ደረጃ በአማራ ክልል እንዲሁም ብሎም በኢትዮጵያ የመከላከሉ ጉዳይ በህግ ደረጃም በደንብ ደረጃ ይጽደቅ እንጂ ከዛ በኋላ ያለው የመከላከሉ ጉዳይ በሀገር ደረጃ ያን ያህል በእርግጥ ጥናቶች ያስፈልጋሉ፣ ሰፊ ስራዎች የሚጠይቁ ነው የሚሆኑት። ከዛ ጋር ተያይዞ እንግዲህ የተቋማትን ሚና ማመላከት ይበልጥ ያስፈልጋል። ተቋማት ሙስናን መከላከል መቻል አለባቸው። በተቋማት ውስጥ የሚሰሩ ባለሙያዎች የሚሰሩ የአሰራር ጉድለቶችን በተለይ የሚበዘበር ገንዘብን፣ ሀብትን እንደዚሁ ቆም ብሎ መመልከት የለባቸውም እና ሚናቸውን ማጠናከር መቻል አለባቸው። ቀጣይነት ባለው ይህ የተቋማት የሙስናን የመከላከል ሂደት ቀጣይነት ባለው ሁኔታ መቀጠል መቻል አለበት። እንደዛ ካልሆነ ኢኮኖሚውን፣ ማህበራዊንም ፖለቲካዊንም ነገር ማረጋጋት አይችልም። ሙስና እንደዚህ ትርጉሙ ከቃሉ ባለፈ አለፍ ያለ ነው። በተለይ እነ ቻይናን፣ እነ ሰሜን ኮሪያን፣ ሌሎችም ያደጉ ሀገራትን ማየት ስንችል ሙስና ላይ የሚወስዱት እርምጃ እጅግ በጣም እስከ ህይወት መስዋዕትነት ላይ በተለይ በተግባሩ ላይ ዘፍቀሽ ወይም ገብተሽ ከተገኘሽ የሚወሰደው እርምጃ እስከ ህይወት እስከ ስቅላት ደረጃ ነው የሚወስዱትና በደሃ ሀገራት ሙስና ሲፈጸም ደግሞ እጅግ በጣም የሚያከስረው ሀገራዊ በደል ሀገራዊ ችግር ከፍተኛ ነው።
አዎ እንግዲህ የሙስና አይነት ወንጀሎች መጥፎ ነው ይጎዳል ከማለት በተጨማሪ መረጃ ላይ መሰረት አድርገህ ስታወራ የተሻለ አስረጂ ይሆናሉ። አስከፊነቱን በዚህ ጉዳይ የሚሳተፉ አካላት ወይም ግለሰቦች ሳይቀር ለማለት ያህል ሊሉት ስለሚችሉ ማለት ነው። ነገር ግን የአስከፊነቱ ደረጃ ምናልባትም በዚህ ጉዳይ ላይ የሚሰራ ስራ ነገ የማይባል እንደሆነ ማሳያ የሚሆን ይመስለኛል። ቀደም ብዬ ያነሳው ለዓለም አቀፍ ተቋም ትራንስፓረንሲ ኢንተርናሽናል እንግዲህ የዓለም ሕዝብ ቁጥር 8 ቢሊዮን ደርሷል ብለናል አይደል ባለፈው። ነገር ግን ከዚህ ቁጥር ውስጥ ቢሊዮኖች በሙስና ምክንያት ህይወታቸውን ያጣሉ። በተጨማሪም ደግሞ ሰብአዊ መብቶቻቸውን ያጣሉ ወይም ደግሞ ሰብአዊ መብቶቻቸውን እንዳያገኙ ይደረጋሉ ይላል ማለት ነው ማስረጃው። ቢሊዮኖች ነፍሳቸውን ያጣሉ ማለት ምን ማለት ነው? እንግዲህ ቀደም ብለህ ማህበራዊ ተቋማት አገልግሎት እንዲሰጡ ወይም ደግሞ የሰው ልጅ መሰረታዊ ፍላጎት እንዲሟላ ገንዘብ ያስፈልጋል አይደል? ነገር ግን የህዝብ ገንዘብ፣ የመንግስት ገንዘብ የህዝብ ገንዘብ ከሆነ የመንግስት ገንዘብ ነው ማለት ነው። የመንግስት ገንዘብ ከሆነ የህዝብ ገንዘብ ነው በተዘዋዋሪም ሆነ በቀጥታ። ይሄ የሚመዘበር ከሆነ እነዚህ ሰዎች የሚያስፈልጓቸውን አገልግሎቶች ማዳረስ አይቻልም ማለት ነው። ገንዘቦች በግለሰቦችና በቡድኖች ካዝናዎች ይሆናሉ ወይም ደግሞ ግለሰቦች አላስፈላጊ ገቢ የሚያገኙባቸው ወይም ሀብት የሚያከማቹባቸው ይሆናሉ። ነገር ግን የህይወት አድን ድጋፍ እንኳን የሚፈልጉ ዜጎች ደግሞ የማያገኙበት እድል ይኖራል ማለት ነው። ስለዚህ በዚህ ምክንያት ህይወታቸውን የሚያጡ ዜጎች ምክንያት ተዘዋዋሪ ምክንያት ሙስና ነው ማለት ነው። በተጨማሪም ደግሞ አንዳንድ ጊዜ መብትህን እስከ መግዛት ትሄዳለህ አይደለ? ፖለቲካዊ መብትህን ብቻ ሳይሆን ሰብአዊ መብትህን ሁሉ እስከ መግዛት ትገደዳለህ በሙስና ምክንያት ማለት ነው። ስለዚህ ሰብአዊ መብታቸው ይጣሳልም የሚለው በዚህ መንገድ እውነት አለው ማለት ነው። 2024 ላይ ትራንስፓረንሲ ኢንተርናሽናል የነበረውን የሙስና ሂደት ያወጣበት ማስረጃ ላይ በዓለም 32 ሀገራት የሙስና በተለይ ደግሞ 2012 እንደ ኢሮፒያን አቆጣጠር ካለ ጊዜ ጋር አነጻጽረው ባመጡት ዳታ መሰረት 32 ሀገራት በጣም ጥሩ መሻሻል በግማሽ ደረጃ መሻሻል ላይ ናቸው። 148 ሀገራት ግን የተባባሰባቸውና ባለበት ሁኔታ የቀጠለባቸው ናቸው ይላሉ ማለት ነው። የሙስና ሁኔታ እንግዲህ እንደ ሀገራችን እንኳን ባለፈው የብሔራዊ ስጋት ደረጃ ላይ እየደረሰ ነው ተብሎ የተለያዩ ስራዎች መሰራት ጀምረው ነበረ። በተለይ ደግሞ ከ2 ዓመት በፊት ጀምሮ ማለት ነው። በሀገራችን ብቻ ሳይሆን በተለይ በአብዛኛው ያላደጉ ሀገራት ላይ ግለሰቦችና ቡድኖች የተሻለ በጣም ቅንጡ ህይወት ይኖራሉ። ነገር ግን እነዛ ዜጎች የሚኖሩባቸው ሀገራት ውስጥ የሚኖሩ ህዝቦች አብዛኛው ህዝብና ግለሰቦች ደግሞ በጣም ባሰቃቂ በከፋ መሰረታዊ ፍላጎትን እንኳን ማሟላት ባልተቻለበት የኑሮ ደረጃ ይኖራሉ። ነገር ግን አጠቃላይ የሀገር ገንዘብ የህዝብ ገንዘብ ነው ህግና ስርዓቱን ተከትሎ ከተባለ ግን እንደው የተወሰነ ተቀራራቢነት ያለው እንኳን ማለት በጣም ያን የመሰለ ቅንጦት ባየህበት ሀገር ያን የመሰለ አስከፊ ለይታና ለማሰብ አስከፊ ህይወት ደግሞ የማይኖርበት መሆን አለበት አይደለ? ምክንያቱም ሲስተም የሚያደርገው ማከፋፈል ስላለ ማለት ነው። ነገር ግን አንዳንድ ጊዜ ያ ማለት ቅንጡ ህይወት የሚኖሩ ዜጎች በሙሉ በዚህ መንገድ ያለፉ ናቸው ማለት አይደለም። የግለሰቦችን ጥረት ዋጋ ለማሳጣት አይደለም። ነገር ግን በዚህ መንገድም ደግሞ እንደዚህ አይነት ህይወት የሚኖርበትም በርካታ ሀገራት አሉ። በተለይ ደግሞ ታዳጊ ሀገራት ላይ ይህን ማስተዋል በጣም የተለመደ ነው። አዎ በተለይ ሙስና ለመከላከል እንግዲህ ቀደም ሲል አንቺ እንዳልሽው በዓለም አቀፍ ደረጃ የወጡ መረጃዎች የሚያሳዩት በተለይ በደሃ ሀገራት የሚገኙ ሀገራት በተለይ መሰረታዊ ፍላጎት ባልተሟላባቸው ሀገራት ሙስና ሲፈጸም የጉዳቱ መጠን እጅግ በጣም ከፍ ይላል። የህዝቡ ሰቆቃ ይጨምራል። ህዝቡ ማግኘት የሚገባውን መሰረተ ልማት ሳያገኝ ይቀራል። በዛው ልክ ደግሞ እያንዳንዱ በውስጥ ላይ ያለው በእያንዳንዱ ቤት ሲመጣ ደግሞ በተለይ የውሃ መሰረተ ልማት አልተሟላም ማለት በቤት ውስጥ ያለው ነገር ብዙ ነገር ይጎላል። የመንገድ ትራንስፖርት እንደዚሁም ሌሎችም መሰረተ ልማቶች ካልተሟሉ የሚጎድለው መጠን ህብረተሰቡ እያንዳንዱ ጋር ነው የሚያርፈውና እጅግ በጣም ሰቆቃው ከፍተኛ ይሆናል ማለት ነው። እንግዲህ ሙስናን በተለይ እንደ አማራ ክልል እንደ ኢትዮጵያ መከላከል በሚቻልበት ደረጃ ላይ አሁን ያለበትን ደረጃ በተለይ የግድ ቀጣይ ወደፊት ማነቃቃት ይጠይቃል። የሚሰሩ መሰረተ ልማቶች እንዲፈጸሙ የሚሰሩ ስራዎች እንዳይጓተቱ ከተፈለገ በሙስና ውስጥ የሚሰሩ ቁጥጥሮች እጅግ በጣም እየጨመሩ መምጣት መቻል አለባቸው የሚለውን የግድ ማየት ያስፈልጋልና በተለይ በሙስና በተለይ ተቋማትን በደንብ ማየት መፈተሽ የግድ ያስፈልጋል ማለት ነው። በተለይ ተቋማት ጠንካራ አፈጻጸም ላላቸው እውቅና መስጠት፣ ጠንካራ አፈጻጸም ለሌላቸው ደግሞ እንደዚሁም
መረጃና ማስረጃን መሰረት አድርጎ በተለይ የህብረተሰቡን ተሳትፎ የተቋማትን ባለሙያዎችን በተለይ የህግ ባለሙያዎችን መሰረት አድርጎ የነዚህ ሁሉ ትብብር ይጠይቃልና ወደ እርምጃ መውሰድ እርምጃ የተወሰደባቸውንም ለሌሎች እጅግ በጣም አስተማሪ በሆነ መንገድ ማሳየት ይጠይቃል ማለት ነው። እንግዲህ ሙስና ሲፈጸም እንግዲህ በተቀናጀ መልኩ በተለይ መከላከሉ ላይ አሁን እንግዲህ ወደፊት በተለይ ደሃ ሀገራት እንግዲህ ሙስና ከተፈጸመ ወይም ብልሹ አሰራር ከተቀመጠ ያንን ብዙም አስተማሪነቱ አለፍ ሲል ቀድሞ መስራት ያለበት በፕሮፌሽናል ወይም በሙያ ደረጃ የሚመከረው ቀድሞ መከላከሉ ላይ አጥብቆ መስራት የግድ ይጠበቃል ይላሉ። እንግዲህ በሙስናና በብልሹ አሰራር ውስጥ የሚሆኑ በተለይ ሊባክን የሚችለውን ሀብት ማስቀረት ይቻላል። እንደዚያ ሲሆን ነው እንግዲህ አስተማሪው የሚሆነውና በእንቁላሌ በቀጣሽኝ አይነት ነገር የግድ መሰራት መቻል አለበት ተብሎ ነው የሚጠበቀው። እንግዲህ ውስን የሆነ ሀብት ነው እንግዲህ በተለይ በደሃ ሀገራት ያለው ያንን ሀብት ለታለመለት ዓላማ እንዲውል የሁሉም ትብብር የሁሉም ስራ ይጠይቃል። እንግዲህ ከዛ ባለፈ እንግዲህ ችግሩ ከተከሰተም በኋላም እንግዲህ ቀደም ሲል ሲገለጽ እንደነበረው አስተማሪ የሆኑ እርምጃዎች መውሰድ ይጠበቃልና በተለይ የተቋማት የህብረተሰቡ አለፍ ሲልም እንግዲህ በተቋማት ውስጥ የሚሰሩ ኃላፊዎችና አመራሮች ያንን ስራ አጥብቀው መከላከሉ ላይ በስፋት መስራት ይጠይቃል። ይህን ለማድረግ ደግሞ እንግዲህ በዋናነት ሶስት ዋና መሰረታዊ እርምጃዎች መውሰድ ያስፈልጋል። በመጀመሪያ ደረጃ ምናልባት ወደዛ ከማለፋችን በፊት ግብአት ለተመልካቾቻችን አድርሰን ብንመለስ መልካም ይመስለኛል። ነገር ግን ሀሳብክን ስላቋረጥኩ ይቅርታ ትይዝልኛለህ። መልካም። እንግዲህ ከሰሞኑ በአማራ ክልል በተለይ ደግሞ በክልሉ ያሉ ተቋማት ሙስናን የመከላከል እንዳጠቃላይ ደግሞ የሙስናን ከመቀነስ አንጻር የተሰሩ አጠቃላይ ስራዎች ምን ይመስላሉ የሚለውን ለመገምገም የክልሉ የስነ ምግባርና ጸረ ሙስና ኮሚሽንና አብረውት የሚሰሩ ተቋማትና ባለድርሻ አካላት ባደረጉት ጉባኤ የተነሱ ሀሳቦች አሉ። ከዛ መካከል ለእናንተ ለተመልካቾቻችን ያዘጋጀነውን ተከታትለን ተመልሰን እንገናኛለን። የእምነት ተቋም ቢሆንም አንዳንድ ጊዜ የምንሰጣቸው ስጦታዎች ለእግዚአብሔር ነው ተብሎ ይታሰባል። ደግሞ ልክ ነው ማለት ቀኝ የሚሰጠውን ግራ ይወቅ ማለት እንዲሁ ስጥ ለማለት ነው እና እነዚህ ስጦታዎች እንኳ ተመዝግበው ተቆጥረው ደረሰኝ በሚገባ ተዘጋጅቶላቸው የተለያየ ነገር ለሚሰጡ ሰዎች ሂሳቡ ኦዲት ይደረጋል፣ ለህዝብ እንዲሰማ ይደረጋል። አሁን እንዲህ አይነት ነገሮች ከቅርብ ጊዜ ወዲህ የመጡ ናቸው። እኛ ተቋም ሁለት ኃላፊነት ነው ያለበት። አንደኛው ቅድመ መከላከል ስራ መስራት ነው። ሁለተኛው ከመከላከል አልፎ ሲገኝ ምርመራ በማጣራት አጥፊዎች በህግ እንዲጠየቁ የማድረግ ስራ ነው። ከዚህ አንጻርም ያው ራሱን የቻለ የሙስና ወንጀሎችን ምርመራ ሊያጣራ የሚችል ራሱን የቻለ ክፍል ከክልል ጀምሮ እስከ ዞንና ወረዳ ድረስ ተደራጅቶ ስራ እየሰራ ያለበት ሁኔታ ነው ያለ። ሙስናና ብልሹ አሰራርን ከመከላከል አንጻር የማያገባው ተቋም የለም። ምክንያቱም እዛ ተቋም ላይ ከፍተኛ የሆነ የበጀት እንቅስቃሴ አለ፣ የሰው ኃይል አለ፣ የሚስተናገድ የሰው ኃይል አለ። ስለዚህ ከመልካም አስተዳደር አንጻር ተቋማቱ ማስተካከል ያለባቸው ጉዳዮች አሉ። ለምሳሌ ተገልጋዮች በመጡበት ፍጥነት ጉዳያቸው አልቆላቸው እንዲመለሱ ከማድረግ አንጻር የሚታዩ ቀደም ሲል ያልነበሩ አሁን እያደጉ የመጡ ተገቢ ያልሆኑ ዝንባሌዎች አሉ። እነሱን ከማረም አንጻር ተቋማት ትልቅ ሚና አላቸው ማለት ነው። ማንም ሰው ከገቢው በላይ ወይም በሚታወቅ መንገድ ከተገኘ ሀብቱ ውጭ ያለ ሀብቱን ማስረዳት አለበት። ይህን ሀብት ከየት ነው ያመጣው? አሁን ያ ጊዜ በአክስት ባጎት በምቻ በአበልጅ ማስቀመጥ አያዋጣም ማለት ነው። ምክንያቱም ኤክስትራ ተጠያቂነት ስላለው አሁን ባለንበት ተጨባጭ ሁኔታ ብዙ አሻግረናል፣ ብዙ ሰርተናል ከምንልቅ ይልቅ ጥናት ሊያረጋግጠው ይችላል። ባለን ግንዛቤና ግን ሁኔታ ጥቅል ሪፖርቶቹን ስንመለከት ከመቀነስ ይልቅ መጨመር ነው። ፋርዘር ለጥናት ክፍት ሊሆን ይችላል። የሚገርመው ይህ ጉልበት ባገኘ ቁጥር መልካም ተግባር መፈጸም አይቻልም በምንም ሁኔታ። የጸረ ሙስና ትግልን ማድረግ ለተቋማችንም እንደ ሕዝብም ከዝቅጠት የምንወጣበት ነው። አክቹዋል መሬት ላይ ያለው ሁላችሁም የተቋማችሁ ማንበብ ትችላላችሁ። ሕዝብን የሚያማርር በጣም የተጠናከረ
የሙስና ተግባር ነው። የስነ ምግባር ብልሽት ነው የሚያጋጥመው። ተመልሰናል። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት የአማራ ሚዲያ ኮርፖሬሽን የሰሞንኛ ዝግጅት ነው። ማህደር እንግዲህ ቀደም ሲል በተለይ ሙስና መከላከል ላይ ያነሳን ነበርና እንግዲህ በተለይ ሙስና ለመከላከል 3 መሰረታዊ ሀሳቦች ያስፈልጋሉ። የመጀመሪያው ነገር ህብረተሰቡ ላይ ግንዛቤ መፍጠር የግድ ያስፈልጋል። ማስተማር፣ መቀስቀስ የግድ ያስፈልጋልና ተቋማት ጋር እዚህ ላይ ስፋት ላይ መሰረት ተደርጎ ቢሰራ ጥሩ ነገር ማምጣት ይቻላል። ሌላው ግልጸኝነትና ተጠያቂነትን ማስፈር በተቋማት ውስጥ እንዲሁም ህብረተሰብ ውስጥ በዚህ ጉዳይ ላይ ችግር ውስጥ ገብተው የሚገኙ ሰዎች ካሉ ይህንን የግልጸኝነት የተጠያቂነትን አሰራር መዘርጋት የግድ ያስፈልጋል። በመጨረሻም እንግዲህ ሶስተኛው ህግን በመጨረሻም ማስፈጸም የግድ ይጠበቃል። ይሄ ደግሞ በተቋማት ውስጥ አሰራሩ ቢሰፍን ሙስናን መከላከል ይቻላል የሚል ሀሳቦችን ነው እንግዲህ ቀደም ሲል ለማንሳት የሞከርኩት። ያው እንግዲህ ሙስናን ለመከላከል እንደ ሀገር የተቀመጡ አሰራሮች በሂደት ላይ ያሉ ለመጽደቅ በሂደት ላይ ያሉ አዋጆች አሉ። ለምሳሌ 7 ተቋማትን ያካተተው ብሔራዊ የጸረ ሙስና ኮሚቴ ስራዎችን እየሰራ ነው። በተለይ ደግሞ እንደ ሀገር ሙስናን የመከላከል ስራው እንዴት እየተመራ ነው የሚሉ ሂደቶችን የሚከታተልና የሚሰራ የጋራ ጥምረት ያለው የ7 ተቋማት ጥምረት ያለው ብሔራዊ ኮሚቴ አለ ማለት ነው። እንደውም በየ6 ወሩ በብር ደረጃ ምን ያህል ገንዘብ እንደተመዘበረ በእቃ ደረጃ ያለውን ሳይጨምር ወይም ደግሞ ብዙ ጊዜ ሙስናን ስናነሳ መሬት አንደኛው ያለ አግባብ የሚመነዘር የህዝብ ሀብት ነው። እነዚህ ነገሮችን ሳይጨምር በገንዘብ ደረጃ እንኳን በቢሊዮን የሚቆጠር ገንዘብ በሙስና እየተመዘበረ እንደሆነ በየ6 ወሩ የሚያወጣቸው ሪፖርቶች ነበሩ ማለት ነው። እና አንድ ይሄ ጥምረት፣ ሁለተኛ ደግሞ በሂደት ላይ ያለው አዋጅ ንብረት የማስመለስ በሙስና የተመዘበረ ሊሆን የሚችል ወይም ደግሞ በቀጥተኛ አገላለጹ ምንጩ ያልታወቀ ሀብትን ከበቂ የህግ ሂደት ጋር የማስመለስ ስራ እንዲሁ ተግባራዊ የሚደረግበት አዋጅም እንዲሁ በሂደት ላይ ነውና እነዚህ ስራዎች ምናልባት ከቅርብ ጊዜ ወዲህ ቅድም እንዳልኩት ብሔራዊ ስጋት የመሆን እድል አለው የተባለበትን የሙስና ሂደት ለመከላከል እየተሰሩ ያሉ ስራዎች ናቸው። ወደ ክልላችንም ስንመጣ ከክልላችን መሰረታዊ ጥያቄዎች አንዱ የመልማት ጥያቄ ነው አይደለም። ግን ትልልቅ ፕሮጀክቶች፣ ትልልቅ ለህዝብ ከፍተኛ ጠቀሜታ ይሰጣሉ የተባሉ ስራዎች ከመጓተታቸው በተጨማሪ ያሉበት ደረጃ በጣም ጅማሮ በሚባል ደረጃ እያለ ነገር ግን ፕሮጀክቱን ያስጨርሳል የተባለ ገንዘብ እንዳለቀ ሁሉ የምንሰማበት ሂደቶች አሉ። ይሄ ሙሉ በሙሉ በሙስና ነው ለማለት ጥናትና ስፔሲፊክ ምናልባት ፕሮጀክቶችን አምጥቶ ምን ማለት ሊያስፈልግ ይችላል። ግን አብዛኛው ግን ከዚህ ጋር የሚገናኝ ነገር እንደሆነ በተደጋጋሚ ፕሮጀክቶችን ስናነሳ የምናየው ነገር ነው በሙያችን ሂደትምና ስለዚህ ግለሰቦች፣ ቡድኖች የሚመዘብሩት የህዝብ ሀብት ነው ማለት ነው። በገንዘብ ብቻ የሚደረግ አይደለም ሙስና። እንደምታውቀው አንተ መሰረታዊ መብትህን አገልግሎት ለማግኘት ሄደህ አገልግሎቱን ትገዛለህ። ስለዚህ ለፕሮጀክት የመጣ ገንዘብን መከፋፈል ብቻ ሳይሆን ሰዎች ተቀጥረው በሚሰሩበት ሙያ ገንዘብ እየተቀበሉ የሚሰሩበት የሙስና ሂደትና አላስፈላጊ የህዝብ ሀብትን እንዲሁ መሸጥ ህዝብ ሀብቱ እንዲያስተዳድርለት ያስቀመጠው መንግስት አለ። መንግስት አሰራርን ተከትሎ ነው ማለት ነው ለህዝብ ማከፋፈል ያለበት። ነገር ግን ተገቢ ባልሆነ መንገድ እንዲሁም የሚመጽበር ሀብት አለ። ነገር ግን ሙስናን መከላከል ቀደም ብዬ ባነሳኋቸው በአሰራሮች ብቻ የሚመለስና የሚቆም ነገር ላይሆን ይችላል። ህዝብ በራሱ ለዚህ የማይመች መሆን አለበት ማለት ነው። ሙስናን ተግባራዊ ለማድረግ የምታልፍበት መንገድ አለ አይደል? ብቻህን አስበህ ብቻህን አጨርሰው በሂደት የምታገኛቸው ሰዎች አሉ። በተጨማሪም ደግሞ በተዘዋዋሪም ሆነ በቀጥታ መረጃ የሚደርሳቸው አሉ። ስለዚህ እነሱ ሀብት እየተመዘበረ ስለሆነ ለሙስና የማይመች ሶሳይቲም ያስፈልጋል ብዬ አምናለሁ። በእርግጥ የስነ ምግባርና ጸረ ሙስና ኮሚሽንም እንዲሁ አመለካከትን ከመቀየር ጀምሮ ነው ስራ የምሰራው የሚለው አካሄዳለ። ነገር ግን ይሄ በትክክል መሰራት መቻል አለበት። በተጨማሪ አመለካከት ላይ እኔ ብዬ የማስበው አንዳንድ ጊዜ ከባህልና ኖርም ወጣ ያለ ግለሰቦች አደረጉት የምንለው ነገር ሲኖር ሶሻል ሚዲያውን ተጠቅመን ሳይቀር የምናደርጋቸው በጣም ብዙ ዘመቻዎች አሉ። ማለት የጋራ የሆኑ ኮመን ነገራችን እንዲነካ ስለማንፈልግ እሱን ለመውቀስ አይደለም፣ ልክ ነው። ነገር ግን ግለሰቦች እንደዚህ አይነት ነገሮች አድርገውም ሲገኙ እሱን ነገር ማድረግ ልክ ነው ብዬ እኔ አስባለሁ። ምክንያቱም ይሄ አንድ ግለሰብን የሚጎዳ ብቻ ሳይሆን ለምሳሌ ከኖርማችን ወጣ የምንለው ነገር ሲደረግ የምናደርገው ነገር በተዘዋዋሪ ነገር ሌሎችን ይጎዳል ወይም ደግሞ ጥሩ አርአያነት አይደለም ብለን ስለምናስብ ነው አይደል?
ግን እኮ በቀጥታ ንብረታችን በቀጥታ መብታችን እየተሸጠ እያየን ነው ዝም የምንለውና እነዚህ አይነት ነገሮችን እንደ ሶሳይቲም ጋፈጥ ጥሩ ነው ብዬ አስባለሁ። በቅድመ ዝግጅታችን ወቅት ቀደም ብሎ ለምሳሌ ኤዲተራችን እየነገረን ነበር። አጎስቲን ማታታፓኒዮ የተባለ የቀድሞ የዴሞክራቲክ ሪፐብሊክ ኦፍ ኮንጎ መሪ እስከ 2016 ሀገሪቱን ያስተዳደሩ፣ ነገር ግን አሁን በዚህ ሰዓት 2016 እንግዲህ ከ9 ዓመት በፊት መሆኑ ነው አይደል? ነገር ግን አሁን በዚህ ወቅት በ182 ሚሊዮን ዶላር የህዝብ ሀብት ምዝበራ በሙስና እየተጠየቁ ነው ያሉን ነበረ። በበርካታ ሀገራት እንደዚህ አይነት ነገሮች አሉ። ከስልጣን የወረዱ ቀደም ባለው ጊዜያት ሀገራትን ያስተዳድሩ የነበሩ መሪዎችን አሁን የመዘበሯቸው የተባሉ የህዝብ ሀብቶችን መጠየቅ ማለት ነው። ስለዚህ ሀገራት እንደዚህ ብዙ አመታትን ወደ ኋላ ተጉዘው እየጠየቁ ከሆነ እኛ እሱም አንድ ነገር ሆኖ አሁንም ግን የምናየውን ነገር እስከ ተጠያቂነት ዝም ካለ ማለት እስከ ተጠያቂነት እውን እስከሚሆንበት ደረጃ የድርሻችን መወጣት አለብን ብዬ አስባለሁ። ሙስና ለመከላከል የእያንዳንዱ ዜጋ ተሳትፎ በተለይ በተቋማት ምቹ የሆነ አሰራር ለመከላከል ጥቆማ የሚሰጥበት ምቹ የሆነ አሰራር ሊቀመጥል ይገባል።